ቢናሶጪ አይነ ጥላ ስሙ እኮ ነው ቀላል ስሙ ነው ቀላል አይነ ጥላ ሁሉም ለመደው አይነ ጥላ ስሙ ቀላል ነው አዎ በረኞች ነን በከፍተኛ ሁኔታ ስለ አይነ ጥላ 3 እና 4 ፕሮግራም የአንዳንድ ሰዓት ተኩል ትምህርት ተሰጥቷል ከጧቱ 12 ሰዓት እስከ 1 ሰዓት ተኩልና እስከ 2 ሰዓት ድረስ ለዛሬ ሬዲዮ ጣቢያ ትምህርት ተሰጥቷል እዚህ እንደሚሰጠው አይደለም እዛ የሚሰጠው ይሄ እዚህ የተተረማመሰ ልብ ስለሆነ እንደየልባችን ነው እዚህ የሚሰጠው እዛ የሚሰጠው ግን ለውጭው ዓለም ለየት ባለ መንገድ ነው የሚሰጠው ስለዚህ እዛ ላይ በስፋት ታገኙታላችሁ በቃ ስማችን ቀላል ነው ስራችን ጥልቅ ነው ታውቃለህ ስማችሁ ቀላል ነው ስራችን ጥልቅ ስማችን ቀላል አይነ ጥላ ራሱ እኮ ይሄኛውን አይን አይደለም እናጠላው የውስጥን አይን ነው እናጠላው የማሰብን አይን የበረከትን አይን የእውቀትን አይን የህይወትን አይን የዘመንን አይን በቃ ዘመን ላይ ቁጭ ካልክ ምንድነው የሰው ልጅ ዘመኑ ላይ ቁጭ ካልክበት አጠላኸው ያየ ይመስላል ማደናበር ማደናገር በቃ አቦ ዛሬ ነው ጉድ ሆንኩት እኔ 34 አመት እኮ ነው አንተ የኖርኩት ድፍረትህ አይደለ አቤት ደፋር አቤት አይ ጉድ አዳም ልጅ ተሰብስቦልሃል ጉድ ሊሆን እቺኛዋን አዞራትና በደንብ እናውራ ለምን መሰለህ ቆያው እሱን ወደዛ አርግና ላውራለህ እሺ 34 አመት መኖር ቀላል እንዳይመስልህ ቀላል አይደለም 34 አመት ግን ጡረታ አትወጣም እድሜ በመለኪያ አይለካም እኮ ነው አንተ መጨረሻው ሞት ነው ይኸውልህ ስሜ አይነ ጥላ ነው ዛር አስገባለሁ በዛርም ቢስሉኝ መናፈቅ ሆኜ ገባለሁ ከዛ ከፍልና ራምፓ ሆኜ ገባለሁ ይሄን ሁሉ አተረማምስና ይዤ ሄዳለሁ ዘመን አለቀች አላለቀችም ወይ አዳም ልጅ 50 ይሆናል ወይ 60 ይሆናል ወይ እንግዲህ እሱ የሰጠውን እሱ ያውቀዋል እዛች ላይ ቁጭ ብለን አጣጥመን መጨረስ ነው በቃ ካልነቃ አጣጥሞ መጨረስ ነው አዋ መላስ ነው መላስ ታውቃለህ ጸጉራማና ሻካራ መላስ አለንኛ መላስ ነው አልኩ አይነ ጥላ አዎ አይነ ጥላ ስሙ እኮ ነው ቀላል አበሻ እኮ ሽንት ሲሸና ብቻ ነው አይነ ጥላ የሚለው ስንት ሸና ብቻ አልጋ ላይ ሲሸና አንተም ታቆይል አልጋ ላይ ሲሸና ብቻ አይነ ጥላ አላወቀም ስራው ጥልቅ ነው አይነ ጥላ ነው በቃ ወይኔ አንተ ተደብቀህ ነበርኩ ለምንድን ነው የተደበቀኝ ሰሪው ነኛ ዋናው እኮ መስሪያው እኔ ነኝ በቃ በሩ እኮ እኔ ነኝ ሲም ካርዱ ነው በቃ ወይ ፒን ኮዱ በለኝ ሲሙ ሳይሆን ፒን ኮዱ ነኝ በቃ ያስከን ፒን ኮድ ነው ማለት ነው ፒን ኮድ ነኝ እኔ በቃ ሌላ መሙላት ነው ላው ላይ መሙላት ነው ማስገባት ማስወጣት አባት ሆኖ የሚመጣውን የአባትን ባህሪ ማወቅ ልጅ ሆኖ የሚመጣውን የልጅን ባህሪ ማወቅ ባል ሆኖ የሚመጣውን የባልን አዘባርቀህ ያዳምን ልጅ አዘባርቀህ መልቀቅ ይሄን ቁጭ አድርገው ነጠላውን አንተ ደግሞ አትወድም እንዲህ ያለ ነገር ምን አስቀምጠው ችግር የለም ምን አዟዟረክ የትም ቦታ ቁጭ አድርገው እሺ አዘባርቀ አዝሮ በቃ ናቱን ይኸውልህ አሁን አንተ ራስ እዚህ ቆመ ስታስተምር የሚሰማህ የለም እንጂ ቃሉ ብቻ ይበቃ አንጎላችንን እኮ ነው እኛን ያዞረን ልባቸው ሩሩ የሆነው ሩሮዎች ላይ አለን አንቆይም ለዚህ ነው በትንሽ ቀን ጉዳይ ረርከን በመጣች ወር ባልሞላት ጊዜ ጉድ ሆነችው ልባቸው ግን የኛን የሚመስለው ላይ ዘመን እንፈጃለን ወጣ ሲልቢውል አመቴ አንቺ እኮ አለች አንዷ አንቺ እኮ እኔ ከመጣሁ አመቴ ነው በአንድ ወርሽ በ6 ቀንሽ አለቻት ባህሪያቸው የኛን ይመስላል በቃ የራሳችን ሰው ልቡ የሰይጣንን የራሳችንን አይነት ልብ ካለው ይመቸናል መኖር ነው ተመሳስለን
በስመ ትክክለኛውንም ማለት በስመ እያለን በስመ ነው እኮ ጉዳዩ። በጣም እኮ ነው የሚገርመው። አንተ ሆኗል እኮ ምን እኮ ወዴትና ወዴት እኮ እንደሚሄድ ሁሉ አያውቀውም እኮ። እንዴት ነው በቃ ገብቶ ያስቀድሳል። በቃ ቆሙን ጭኖ እዛ እሱ ወደዛ አትሂድ። አንተ ለምን አንተ እኮ በይ አላልክም? ባት አልከው ወይ በል አልከኝ አንተ። በቃ እኛ ነን የምንለው። ምን አስፈራ አንተ? እኛ ለምናወራው ነገር አትነካካተው። በቃ እሱ የራሱ ጉዳይ። በቃ ታዲያ እንዴ የራስን ባህሪ ብቻ ነው። በቃ እንደዚህ እያለ ነው። በቃ እንዲህ እያለ ነው። እዚህ ያለው ልህ በሙሉ እንደዚህ እያለ ነው እያለ ነው። እንኖራለን አብረን። አንተም እዚህ ትደክማለህ፣ ሰውም እዚህ በቃ ተሰብስቦ መኖር ነው። በቃ አጥልተን ላው ላይ ግማሹን በትዳሩ፣ ግማሹን በልጁ፣ ግማሹን በአባቱ፣ ግማሹን በእናቱ፣ ግማሹን በማስወረድ፣ ግማሹን ዘመን በመፍጀት፣ ግማሹን ቋንቋ አቤት ቋንቋ መደበላለቅ ደግሞ ደስ ሲል መደበላለቅ እሱ በጣም ጠቃሚ ነገር። ቋንቋ መደበላለቅ አየህ፣ ለህግም ለሰውም በጣም ጠቃሚ ነው። እንዴት ነው ቋንቋ መደበላለቀው? የባቢሎን ዘመን ቋንቋ ሲደበላለቅ አይደለ የሰሩት ግንብ የፈረሰው? እርስ በርሱ ታደበላለቀዋለህ። አበቃ እንዲህ አድርጊ ብትል እናት አታድርጊ የሚለውን እኛ እንሰጣለን። ልጄ ምን ሆና ነው ትላለች እናት። ምን ሰሆና የሽኝ ይላል አፍጥጦ። እንዴ በቃ በቃ ዱዳ ግግም እንዴ ተፋጠ ማኖር ነው። በቃ እርስ በርሱ እየተፋጠጠ ይሁን ቁጭ ብሎልሃል። እየተፋጠጠ እኮ አይን ብቻ መፋጠጥ ብቻ አለቀ። ተመላለስ ዝም ብለህ ልብህን ሳትከፍት። ባቢሎን እንደ ባቢሎን ተዘበራርቋል፣ ተደበላልቋል እኮ አልኩህ። በቃ እንዲህ የባቢሎንዋ ቃል መጣች። አቤት እሱን የሚችል የለም፣ የቆምኩባቸውን የሚችል ማንም የለም። አይ አንተ 24 አንተ 24 በቃ ስራህን ሰራ። ምን ይደረጋል? ይኸውልህ እኔ አሁን መሮኛል። በቃ በአጭር ጊዜ እንዴት መረረ? ይሄን ያህል ዘመን ስታተራምስ ቆይተህ። ሴትየዋ ሩሩ ልብ ያለው ላይ እውነተኛው ስፍራ ሲመጡብን አንቆይም። ለምን አሁን አይመጡም? ሩሩ ልብ ያላቸው ላይ አምናው አሁን ከመጡ ውልቅ ነው ጓዛችን ጠቅለን አቅም የለም። ለምን የባቢሎንን ያህል ስራ የሰራህ እንዲህ በአጭር ጊዜ ውስጥ ትፈታለህ? ባቢሎን ሲመራመር እኮ ነው ወደ ላይ የደረሰው። ደርሳለሁ እያለ ከፍ ሲል በቃ አለና ወረደዋ። ባቢሎን ከፍ እኮ እያለ ዝም ብሎ በቃ ልክ ያለ አግባብ ሲሆንበት አወረደው የራሱ ቁጣ ከላይ። የሰው ልጅ ደግሞ ልቡ ሩህሩህ ሆኖ ቀና ሆኖ ከመጣ ከእምነት ጋር ልቡ ከመጣ አንቆየም። በቃ ልብ ላይ ነው ያለው ነገር። የዘመኑን ሎጂክ ትከተላለህ ነው ወይስ እንደ ሰው ባህሪ ትለዋውጣለህ? አጠቃቀም የዘመኑ ሎጂክ እኮ አላዋጣ ብሏል። የዘመኑ ሎጂክ ተበላ። ሃይማኖት በላችሁ፣ የቆምክባት ቦታ በላችሁ። የዘመኑ ሎጂክ ተበላ። በቃ ተነቃበት፣ ዋጋ የለውም። አጠቃቀምን መቀየር ነው። አጠቃቀም እንዴት ነው መቀየር? የሰው ልጅ ጭንቅላቱ ይኸው ይሄ የሳሳ ህዝብ ልቡ በእምነት የሳሳ የደከመ ህዝብ ውስጥ ለመግባት ይኸው ትንሽ ነው የሚፈልገው። ትንሽ ልቡ በእምነት የሳሳ ህዝብ ጥንካሬ የሌለው ነው የምትለው። ለምንድን ነው አትናገር ነው የምትለው? ስንት ገንዘብ እንደሚፈስ አያውቅም። የራሱን ብቻ ያወጣ ምስጢር እንዴት ያወጣል? ስንት ምስጢር የራስን ለምን አታወራ? አይ ጉድ አንበሳው ምን ነካ? እናውራ ልቅ ቆይ እንደዚህ ነው እስና አንተ በቃ እንዴት ሆነው በየቀኑ ስንት ገንዘብ እንደማወጣ ታውቃለህ? ስንት ገባህም አይደለም የዘመኑን ሎጂክ ያጠቃቀም ዘዴ ይሄዳል። ይኸውልህ አላወቅም። ተው ከዚህ ጋር እንጫወት። እኔ እናንተ አትቆጣ